ጣቸው መቼ ነው እንዳትረሱ ጌታ በ30 ዘመኑ መስበክ ከጀመረ በኋላ እነሱን መጥራት ከጀመረ በኋላ ምናምን ነው ከ30 ዓመት በኋላ ግን ጌታ ለእመቤታችን ይህንን ምስራች የገለጠው ወይም ይህ የምስራች ይህ የመወለዱ ምስጢር ቅድስት ድንግል ጋር የመጣው ግን ምንም እንኳን ለዓለም ሁሉ ቢሆንም ይህ ነገር ማለት የመምጣቱ የምስራቹ ለዓለም ሁሉ ቢሆንም ቅድስት ድንግል ጋር ግን የደረሰው ልክ እንደ ደቀ መዛሙርቱ ጌታ ኢየሱስ 30 ዓመት ሲሞላው ምናምን አይደለም። ጭራሽ እንደውም ሳይወለድ ነው መልአኩ መጥቶ የስ ከአንቺ የሚወለደው ቅዱስ እየተባለ ይነገርላታል። ይህ የእግዚአብሔር ልጅ የአባቱን የዳዊትን ዙፋን እንደሚወርስ ለዘላለም ንግስናው እንደማያበቃ ንጉስን መሲሁን እንደምትወልድ ህዝቡን ከኃጢአታቸው የሚያድን ኢየሱስ የተባሉ እንደምትወልድ አስቀድሞ አውቀዋለች፣ ተነግሯታል። ይህ ለዓለም ሁሉ ለሁሉም ሰው የሆነው ነገር አስቀድሞ ለአንድ ግለሰብ ሊደረግለት ይችላል። ስለዚህ አሁን ለእሷ ብቻ ተደርጎ ለእኛ የቀረ ነገር አይደለም። ይህ ለሁላችንም ነው፣ ግን ቀድሞ ለእርሷ ተነገረ። ያን ያህል ትልቅ ነገር አይደለም። ያው ትልቅ ነገር አይደለም ኢነሴንስ እኛ ጋርም አልቀረብንም ለማለት ነው። እርግጥ ነው ተመርጣ አስቀድሞ እግዚአብሔር በእሷ በኩል ይህን ማድረጉ ለእሷ ትልቅ ነገር ነው። ከፍ ከፍ ማለቷን ያሳያል፣ ክብሯን ያሳያል። ግን ለሁላችንም የሆነ ነገር ነው። ይህንን ያዙና አሁን የመወለዱን ዜና ይህን አንስቼ ነገርኳችሁ። ለምን መሰላችሁ? ማለት የመወለዱ ዜና ለዓለም ሁሉ ነው። አዎ ለሁላችንም ነው። ግን ለሁላችንም የሆነው ነገር ይህ ቀደም ብሎ ለእመቤታችን ተነግሮ ነበረ ያልኳችሁ ለምንድን ነው? የትንሣኤው ነገርም ይሄ የመነሳታችን ማለት ነው። ሞተን አለመቅራታችን መነሳታችን ለሁላችን ነው። ጌታ ኢየሱስ ሞቶ የተነሳው ለእኔም ለሁላችንም ለእመቤታችንም ጭምር በእርግጥ ለሁላችንም ነው። ሞተን መነሳት እንድንችል ወይም እንድንነሳ ጌታችን አስቀድሞ ሞቶ ተነስቷል። የስ ስለዚህ ለሁሉም የሆነው ነገር አስቀድሞ ለእመቤታችን አፕላይ ያደረገ ነው። ልክ የመወለዱ ዜና የምስራቹ አስቀድሞ ለእመቤታችን እንደተገለጠ አሁን የትንሣኤውም ነገር አስቀድሞ በእመቤታችን በኩል ተገለጠ። ትንሣኤው ማለት ነው። አይሚን ትንሣኤው አስቀድሞ ተገለጠ ስል ከክርስቶስ ቀድሞ እያልኩኝ አይደለም፣ ግን በክርስቶስ በኩል ያለው ትንሣኤ ነው እያልኳቸው ያለሁት። ስለዛ ጌታችን ሞቶ የተነሳው ለማን ነው ከተባለ ለእኔ፣ ለረቂቅ፣ ለልደት፣ ለኤሊዛቤት እና ከታች ላላችሁ ሰዎች ፕላስ ደግሞ ለማን ለቅድስት ድንግልም ጭምር ነው። ጌታ ኢየሱስ ሞቶ የተነሳው ለሁሉም የሰው ዘር ነው። ስጋን ተዋህዶ በዛ ስጋው ሞቶ የተነሳው ሁላችን ሞተን መነሳት እንድንችል ሞተን እንዳንቀር እንድንነሳ ነው። ስለዛ ጌታ በመነሳቱ ምክንያት ሁላችንም እንነሳለን። በዚህ እርግጠኞች ነን። ሞተን አንቀርም ጋይስ፣ እንነሳለን። ይህንን እርግጠኛ የሆንበትን ነገር ግን ለእመቤታችን ተሰጥቷታል። እኛም ደግሞ የበተራችን አሁን ደግሞ እንነሳለን። ልክ እንዳትረሱ የምስራቹ ዜና የጌታችን የመምጣቱ ነገር ለሁላችንም ተነግሮናል። ቀደም ብሎ ግን ለቅድስት ድንግል ተነግሮ ነበር። ቀደም ብሎ ለቅድስት ድንግል ተነገረ። ቅድስት ድንግል ሁሉን ነገር በልቧ ይዛ ትጠብቀው ነበር። በኋላ ላይ ግን ይኸው ለእኛ ደግሞ ተገለጠልን። ለሐዋርያት ተገለጠ፣ ብሎም በቤተክርስቲያን በኩል ለሌሎች ሰዎች ሁሉ ተገለጠ። ይመጣ ዘንድ ያለው መሲህ እኮ እሱ ነበር፣ እናንተ ሰቀላችሁት እያለ ጴጥሮስ መስበክ ጀመረ ገና በመጀመሪያው ቀን እና ብዙዎችም በጌታ በኢየሱስ አመኑበት። ቅድስት ድንግል ግን ቀደም ብላ ያመነች ብፅዕት ናት ተብላ በኤልሳቤጥ እንደተመሰከረላት፣ ኤልሳቤጥ ደግሞ መንፈስ ቅዱስ ወርዶባት ነው እንደዚህ እንድትመሰክር የሚያደረጋት አክቹዋሊ። እና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ተብሎላት ቅድስት ድንግል አስቀድማ አምና ምናምን ይህን ነገር መጀመሪያ ስትቀበለን ያለን ከሁላችንም አስቀድማ እሷ ተቀበለችው ይህን ነገር። ስለዚህ አሁን አይ ነው ትልቅ ፕሪቪሌጅ ነው ማለት መጀመሪያ አስቀድሞ ይህን ነገር ማግኘት በጣም ደስ የሚል ነገር ነው፣ ታላቅ ነገር ነው። እና አስቀድማ እሷ ይህን ነገር አገኘችው። ግን በፍጻሜው ላይ ግን ሁላችን ደግሞ ይህንን ነገር እናገኘዋለን፣ እንይዘዋለን፣ ይዘነዋልም። የቱን? ለምሳሌ ይህን የምስራቹን ነገር የመምጣቱን፣ የማዳኑ፣ የመሲህነቱን ነገር ሁላችን በኋላ ላይ ደግሞ አወቅን። የትንሣኤውም ልክ እንደዚህ ነው ብያቸዋለሁ። ትንሣኤ ላይ ቅድስት ድንግል እንዴት ተነሳች ከተባለ ጌታ ሞቶ ስለተነሳ። ያለ ጌታ ሞትና ትንሣኤ ማንም ሰው ትንሣኤን ኤክስፒሪየንስ ማድረግ አይችልም። ማንም ሰው ከሞተበት መነሳት አይችልም። ማን ሞቶ ካልተነሳ? ኢየሱስ እርሱም ክርስቶስ የሕያው እግዚአብሔር ልጅ ሞቶ ካልተነሳ በስተቀር ማለት በክብር መነሳት አይችልም። ቢነሳ እንኳን የሚነሳው ለዘላለም ዳሚኔሽን፣ ለዘላለም ሞት፣ ለዘላለም ይህንን የዘላለም ሞት መበስበስ ነው የሚለው ጳውሎስን፣ መበስበስ ነው። ስለዛ ምንድን ነው ከተባለ
ሞተን የማንቀረው በስብሰን የማንቀረው ጌታ ኢየሱስ መጥቶ ሞቶ ከተነሳ ብቻና ብቻ ነው። ስለዛ ጌታችን መጥቶ ሞተ፣ ከዚያም በሶስተኛው ቀን ከሙታን ተለይቶ ተነሳ። ይህ የትንሣኤው ኃይል ወደ እኛ የሚመጣው ከክርስቶስ የተነሳ ብቻ ነው። አለቀ። ጌታ ሞትን ድል አድርጎ ስለተነሳ እና እኛ አሁን ቅድስት ድንግል ተነሳች ምናምን ስንል ቅድስት ድንግል ተነሳች፣ ልጇ ወዳጇ ኢየሱስ ወሰዳት ምናምን ስንል ጌታ ሞትን ድል ነስቷል። ሁለተኛ ደግሞ ሞትን ድል መንሳት የሚችል ሌላ አካል ደግሞ አለ፣ እርሷም እመቤታችን ናት እያልን አይደለም። እንዲህ ያለ አስተምህሮ በእኛ ዘንድ የለም ማለት የለም። እንዲህ ያለ አስተምህሮ ያው ጌታ ኢየሱስ ከሞት የተነሳው የስ በአባቱ ፍቃድ በራሱን ፍቃድ በመንፈስም ፍቃድ ነው፣ እናውቃለን፣ እንረዳዋለን። እርሱን ግን አምላክ ነውና የስ በቃ ስልጣን አለው ብለን እናውቃለን ብለን እንናገራለን። ይህን እናውቀዋለን፣ እንረዳዋለን። እመቤታችን ጋር ልክ እንደዚሁ ጌታ ሞትን ድል አድርጎ እንደተነሳ እሷም እንደ ልጇ ሞትን ድል አድርጋ ተነሳች። እንደዛ አይደለም። የእሷ ከሞት የመነሳት ነገር እናንተ ከሞት እንደምትነሱት ያለ ነው፣ እኛ ከሞት እንደምንነሳው ያለ ነው። ይህ ሁሉ የእመቤታችንም የእኛም ትንሣኤ ምንጭ የሚያደርገው ማን ነው? የኢየሱስን ትንሣኤ ነው። ልዩነቱ ምንድን ነው? የእኛና የእመቤታችን ከተባለ እሷ ቀድማ ይሄን የክርስቶስ ትንሣኤው ቀድሞ በእመቤታችን ላይ አፕል ያደረገ ነው። እንዳልኳችሁ አስቀድሜም የእመቤታችን ፍልሰተ ሥጋዋ እንዴት ያለ ነው የሚለው ላይ የተለያዩ ሀሳቦች ይሰጣሉ። በእርግጥ በምን መልኩ ነው ሥጋዋ የፈለሰው የሚለው ላይ ግን ያው ብዙሃኑ ይህ የሪዘሬክሽኗን ስለሆነ የሚያነሱት እሱን ይዘን ስንናገር የምንናገረው ከዚህ አንጻር ብቻ ሆነ የሚገባው። ከምን አንጻር? የእመቤታችን ትንሣኤ የእኛም ትንሣኤ ተመሳሳይ ነው፣ የተለየ ትንሣኤ የለውም። ግን ልዩነቱ ምንድን ነው? እሷ ቀድማ አግኝተዋለች፣ እኛ ደግሞ ይኸው እንነሳለን። ልክ እንዴት ነው ብያቸዋለሁ። የመወለዱን የምስራች የመሲህነቱን ነገር ወይም ደግሞ ይህ የማዳኑን ነገር እኛ ከመስማታችን በፊት ለሁላችንም ነው ነገርየው። ይህ የጌታ የመምጣቱ ሰው ሆኖ የመወለዱ ምናምን ነገር ይሄ የሁላችንም ጉዳይ ነው እና ለሁላችንም ነው ይህ ነገር። ስለዛ ይኸው አግኝተነዋል ምናምን። ግን እኛ ከማግኘታችን ከማወቃችን ምናምን አስቀድሞ የዜና ለማን የተነገረው? ለቅድስት ድንግል ቅድሚያ ለእርሷ የተነገረ ነገር አለ። ግን ይህ ለሁላችንም የሆነ ነገር ነው። ትንሣኤውም ለሁላችንም ነው፣ ለእመቤታችን ብቻ አይደለም። ጌታ ኢየሱስ ሞቶ የተነሳው ለእኔና ለእናንተም ጭምር ነው። እኛም በዚህ ምክንያት ጌታ ኢየሱስ ሞቶ ተነስቷልና ሞተን እንነሳለን። እኛም ግን ይህ ነገር አስቀድሞ እመቤታችን ላይ ደግሞ ተተግብሮ አየነው አይነት ነገር ነው። እንደዛ ነው እና ይህ በዚህ በእመቤታችን ፍልሰታ ላይ የምናስበው በቃ እመቤታችን ሥጋዋ ፈለሰ ብቻ ብለን እንድንቀመጥ ሳይሆን በዚህ ውስጥ አንደኛ ጌታን እንድናመሰግንበትም ጭምር ማለት የስ ጌታ ለእናቱ ያደረገውን ነገር በደንብ የምንዘክርበት የምናስብበት ነው። አብረን ግን ይህን ብቻ የምናስብ እንደው ዝም ብሎ እመቤታችን አረገች ወይም ደግሞ ሥጋዋ ፈለሰ ምናምን ብቻ የምንልበት ሳይሆን ጌታን የምናመሰግንበት ከምን አንጻር ጌታ ስለ ሁላችን ሞቶ በመነሳቱ ነው ይህ ነገር እውን እየሆነ ያለው። ስለዚህ አሁን እመቤታችን ላይ የተፈጠረው ነገር እኛ ላይ ሊፈጠር ነው፣ እኔ ላይ ይፈጠራል፣ እናንተ ላይ ይፈጠራል። ጌታችን ኢየሱስ የሁላችንን ሥጋ ደግሞ ያነሰዋል። በስብሰን የምንቀር አይደለም። እኛም ራሳችንን ብንሆን ማለት ነው ክርስቲያኖች በስብሰን አንቀርም፣ እንነሳለን። ነፍሳችን ከሥጋችን ጋር ተዋህዶ ይነሳል እና ጌታችን እኛንም ይወስደናል፣ ከእርሱ ጋር ያኖረናል። ይህን እናምናል እና ይህ ነገር እውን የሆነበት ምስጢር ስለሆነ ጌታን የምናመሰግንበት ደግሞ በጣም ታላቅ ተስፋን ደግሞ የምንሰንቅበት ነው። ተስፋ እንደ መልህቅ ነው። ማን ነው? ጳውሎስም እንደሚናገረው ነው በዕብራውያን መልእክቱ ላይ መልህቃችን ነው። ይህ ታላቅ የሆነ ተስፋ የእኛ የህይወታችን መልህቅ ማለት መልህቅ በመርከብ ላይ ያለ ይሄ ትልቅ ይሄ የሚቆሙ ነገር አለ። መልህቅ ታውቃላችሁ፣ አንከር ማለት ነው እና እሱ መርከቧ የተለያየ ይሄ ወጀብ ሲመጣ ምናምን የሆነ በቃ እንደ አቅጣጫዋን ይዛ ወደዚህ ወደዛ ሳትል ሳትወድቅ እንድትሄድ የሚያደርጋት አይነት ነው መልህቅ። እና ይህ ተስፋ አሁን የተሰጠን የታላቅ የሆነ ተስፋ እውን የሆነ ያለው ተስፋ ይህም ትንሣኤው ማለት ነው ለእኛ እንደ መልህቃችን ነው። በህይወታችን ስንኖር የተለያየ በዛ የሚመታን ነገር ይመጣል እና እነዛ ልክ እንደ ወጀብ ማለት ነው። ልክ መርከቧን የተለያየ ወጀብ ሊያናውጣት እንደሚችል ሁሉ ማለት ነው የሚመጡ ነገሮች ሁሉ እንዳይነቀንቁንና ተሰነካክለን እንዳንወድቅ ተስፋ እንዳንቆርጥ
የሚያደርገን ተስፋ ነው። ራሱ ተስፋ ነው ማለት ተስፋ እንዳንቆርጥ ኢነሴንስ በእግዚአብሔር ማለት ነው። በቃ ይሄ ነገር በቃ እንውደቅ ምናምን ይሄ ትግሉ ምናምን የሚመጣብን ፈተናው መከራው ምናምን በዝቶብን ቁጭ እንዳንል የሚያደርገን ከፊታችን የምናየው ተስፋ ነው። እኛ እዚች ምድር ላይ እንደ እንግዳ እየኖርን ነው። እንደ እንግዳ በእንግድነታችሁ ዘመን እንደሚለው ማለት ነው ጴጥሮስም በእንግድነታችሁ ዘመን እንደ እንግዳ እየኖርን ነው። እንግዳ ልክ ለምሳሌ እናንተ ቤት አንድ የሆነ እንግዳ ቢመጣ ለሁል ጊዜ ሊኖር አይመጣም መቼስ። ማለት እናንተ ጋር አንድ እንግዳ መጣ ማለት በቃ እናንተ ጋር ለተወሰነች ጊዜ ይቀመጣል፣ ይወጣል። እኛም ለዚች ምድር እንግዶች ነን ብለን ስንናገር ወይም ስናምን ለሁል ጊዜ የምንኖርበት መኖሪያችን አይደለም። ይህ ምድር የኛ መኖሪያችን አይደለም ነው፣ ሀገራችን አይደለም ነው። ልክ ጳውሎስ እንደሚናገረው እኛስ ሀገራችን በሰማይ ነው እንዳለው የኛ የመጨረሻው መኖሪያችን ሀገራችን ሰማይ ነው፣ አለቀ። እኛ እዚህ ምድር ላይ ሁሌም የምንኖር አይደለም። ስለዛ መጻተኞች ነን፣ እዚህ እኛ እንግዶች ነን እና በዚህ በእንግድነት ዘመናችን ውስጥ ማለት ነው የሚገጥሙ የተለያዩ ነገሮች ይኖራሉ። በቃ ተነስተህ እንደምትሄድ ስለምታውቀው እነዚህን በትዕግስት ማለፍ አለብን። እንዳልኳችሁ ነው እናንተ ቤት እኔ ለምሳሌ በእንግድነት ብመጣ እና በእንግድነት መጥቼ ሁሌም እንደማልኖርበት ካወቅኩኝና እንደምወጣ ግን ከሆነ ማለት ነው የሆነች ሰዓት ላይ እንደምወጣ ካወቅኩኝ የሆነ ነገር ባይ ፊታችሁ ላይ ደስ የማይል ነገር ባይ ምናምን ነገር በትዕግስት ዝም ብዬ አሳልፈዋለሁ። ከእነርሱ ጋር ለብዙ ጊዜ አልቆየን። አሁን በቅርቡ ልወጣ ከሳምንት በኋላ እወጣለሁ ብዬ አስባለሁ። ከ3 ቀን በኋላ ለምወጣው ነገ ተነስቼ ለምወጣው ችግር የለውም ምናምን እላለሁ። አየህ ዛሬን ዝም ብዬ እችለውና ፊታችሁን ብታጠቁሩ ምናምን አለ ለምሳሌ ከዛ ነገ መሄዴ ስለማይቀር መውጣቴ ስለማይቀር እወጣለሁ፣ አለቀ። የእናንተ ነገር ይረሳል። ልክ እንደዚህ ሁሉ ጋይስ በዚች ምድር ላይ ስንኖር ይሄ ነገ ተነስቼ እወጣለሁ ምናምን ያልኳችሁ ማለት ነው ከቀኖቹ አንጻር ከነገውም ራሱ ያጥራል። አሁን ማለት በኋላ ላይ የሚመጣው ህይወት ከዚህ ከምድር ላይ ከምንኖረው ህይወት በኋላ በሰማይ የምንኖረው ከጌታ ጋር የምንኖረው ህይወት ዘለዓለም ነው ማለት ኢተርኒቲ ዘለዓለም ምን ያህል ነው በቁጥር ማለት ምን ያህል ዓመት ማለት ነው? 1000 ዓመት ነው። 1000 ዓመት ምን ያህል ብዙ እንደሆነ ማለት ዝም ብላችሁ አስቡ፣ ገምቱ። 2000 ዓመትን እዩት። ለምሳሌ 2000 ዓመት ማለት የዛሬ 2000 ዓመት ከ2000 ዓመት በፊት ማለት ነው ጌታ ኢየሱስ በምድር ላይ ሲመላለስ ነበር። ጌታችን ኢየሱስ በምድር ላይ ሲመላለስ ነበር። ይህ በነገራችን ላይ የሂስቶሪካል ጂሰስ ላይ ጌታችን በታሪክ ይታወቃል። ታውቃላችሁ አይደል? በታሪክ ውስጥ ኢየሱስ በታሪክም ይታወቃል። በሃይማኖት መጽሐፍት ላይ ወይም በዚህ በመጽሐፍ ቅዱሳችን ላይ ምናምን ብቻ እኮ አይደለም ኢየሱስ የሚታወቀው። የሆነ እንደሚዝ ነገር ዝም ብሎ ፈብርከን ኢየሱስ የሚባል ነበረ ምናምን የምንል እኮ አይደለም። ታሪክ እንኳን እኮ ያውቀዋል። ጌታችን ኢየሱስ ከ2000 ዓመታት በፊት በይሁዳ ምድር ላይ ሲመላለስ እንደነበር፣ ሲያስተምር እንደነበረ፣ በጴንጤናዊ በጲላጦስ ዘመን መከራን እንደተቀበለ ወይም እንደተሰቀለ፣ እንደሞተ፣ እንደተቀበለ ይህን ሁሉ ነገር እኮ ማነው ታሪክ ያውቃል። በታሪክ ምሁራን ዘንድ ሳይቀር የሚታመን የሚታወቅ እውነታ እኮ ነው። ስለዛ ጌታችን ኢየሱስ በታሪክ ይታወቃል። ከ2000 ዓመት በፊት 2000 ያልኳችሁ ዓመቱ እንዳትረሱ 2000 ዓመታት ወደኋላ ብትሄዱ ጌታችን ኢየሱስ በምድር ላይ ሲመላለስ ነው የምታገኙት። 2000 ዓመት ብዙ ነው አይደለም? ነው ኦፍኮርስ ነው። ግን እኛ ከዚህ ከምድር ላይ ከሄድን በኋላ የምንኖረው ህይወት ለምን ያህል ዓመት ነው? ልክ ጌታችን የዛሬ 2000 ዓመት በምድር ላይ ሲመላለስ ነበር ብያቸዋለሁ። አሁን ለምሳሌ የዛን ጊዜ የነበረ አንድ ግለሰብ ቢኖር ከዛን ጊዜ ጀምሮ እስካሁን ድረስ ሳይሞት ቢኖር አስቡት። ሳይሞት ቢኖር ከዛን ጊዜ ጀምሮ እስካሁን ድረስ ምን አይነት ዘመናትን ሲያሳልፍ እንደነበር ዝም ብላችሁ አስቡት። ከመጀመሪያው ከዛ ክፍለ ዘመን ጀምሮ በሁለተኛው ክፍለ ዘመን ይሄ ሰማዕታቱ ጊዜ ምናምን 3ኛው ክፍለ ዘመን ጨምሮ በኋላ የእርሲያን ማበብ 4ኛው ክፍለ ዘመን እነዛን ሁሉ ጉባኤያት አይቶ 5ኛው 6ኛው 7ኛው 8ኛው ክፍለ ዘመን እያለ 21ኛው አሁን ያለንበት ክፍለ ዘመን 21ኛው መቶ ላይ አሁን ድረስ በህይወት ቢኖር ይህ ሰው እጅግ በጣም ብዙ ዘመን አልኖርም ማለት ሊሆን አይችልም። ያው ኦፍኮርስ ሊሆን አይችልም ይነሴስ ያው እንደዛ የኖረ ሰው አላቅም እኔ ግን ቢኖር ግን ብላችሁ አስቡት ምን ያህል ዘመን እንደሆነ 2000 ዓመት ሙሉ። ይህን ነገር የነገርኳችሁ እንዲሁ አይደለም ጋይስ። ይመጣ ዘንድ ያለ አንድ ህይወት አለ። ከሞት በኋላ ያለ ህይወት፣ ከጌታ ጋር ያለ ህይወት። ያ ህይወት 2000 ዓመት ሙሉ የምንኖርበት አይደለም ጋይስ። 2000 በ10 ጠበሱት 20 ሺህ ነው ማለት አባዙት ማለት ነው። 2000 10 እጥፍ ብታደርጉት አሁን ቅድም የነገርኳችሁን ያን ሁሉ እድሜ ማለት ነው በ10 ብታባዙት 20 ሺህ ነች። እኛ ግን ከጌታ ጋር የምንኖረው 20 ሺህ ዓመት አይደለም
አሁን ከፊታችን ያለው ከጌታ ጋር የምንኖረው እድሜ 20 ሺህ አይደለም፣ 200 ሺህ አይደለም፣ 2 ሚሊየን፣ 2 ቢሊየን፣ ትሪሊየን፣ ኳትሪሊየን አይደለም። ለማይቆጠር ዘመን ጋይስ፣ ለዘለዓለም ሞት በሌለበት ዝም ብሎ በቃ በደስታ ከጌታ ጋር መኖር ነው። ጌታን እናገኘዋለን፣ እናየዋለን ምናምን እና ከእርሱ ጋር በሚያስደንቅ ደስታ ውስጥ እናሳልፋለን። እና የሚመጣው ዘመን በጣም ታላቅ ነው። ከዛ ያንን ረጅም ህይወት እዩትና አስቡት። እኔ በሚሊዮን በቢሊዮን ከሚቆጠር እድሜ ነው እያልኳችሁ ነው። ያን ሁሉ የሚያልፍ ነው፣ ከቁጥር ውጭ ነው ብያችኋለሁ። ከቁጥር ውጭ በሆነ ደረጃ ከዛን እዚህ ዓመት ደግሞ የምንኖርባትን አስቡ። ምን ያህል ዓመት የምንኖረው ምን ያህል ዓመት የምንኖረው? እድሜ ቢሰጠን 70 80 90 እና 100 የምንኖር ጋይስ፣ በ100 ዓመታችን ምንም የሚያስደስት ነገር የለም። እውነቱ ለምናገር እዚህ ስንኖር ምን ያስደስታል? በ100 ዓመትም ከዓለም የሆነ ምንም የሚያስደስተን ነገር አይኖርም። ሁሉም ነገር እያስጠላን ነው የሚሄደው። ጭራሽ እንደውም ብዙ ነገሮችን የምንረሳ የምንዘነጋ፣ አይናችን ማየት ሊያቆም ይችላል፣ ጆሮአችን መስማት ሊያቆም ይችላል፣ መራመድ እንቸገራለን፣ በብዙ በሽታዎች ውስጥ የምናሳልፍ እንሆን እንችላለን፣ ጭራሽ ለሌላ ሰው ሸክም እንሆናለን እና ብዙ ነገሮችን የማናስተውል እየሆንን እንሄዳለን፣ እያበቃለን እንሄዳለን። በጣም ጥቂት ዓመት ናት 100 ዓመት። እነዛ የነገርኳችሁን የእድሜ ቁጥሮች እንዳትረሱ። 100 ዓመት ነው ያልኳችሁ፣ በጣም ትንሽ ነው። ከክርስቶስ ጀምሮ ሳይሞት አንድ ሰው ቢመጣ 2000 ዓመት ሙሉ ነው የሚኖረው ብያችኋለሁ። አሁን አንድ ሰው እዚህ 100 ዓመት ሊኖር ይችል ይሆናል። ምንም በማይጠቅም ነገር 100 ዓመት አይጠቅምም ራሱ። እውነቱን ለመናገር ከ70 ዓመት ምናምን በኋላ ምንም የሰው ዘመኑ 80 ነው እንዳለ ማለት ነው። ዳዊትም 60 ነው 80 እንደዛ ነገር እንዳለ እና ሰው ምን እያልኳችሁ ነው? እዚች ምድር ላይ ስንኖር ለአጭር ጊዜ ነው። በዚች አጭር በሆነች በእንግድነት ዘመናችን ላይ ጌታችንን በማፍቀር በመውደድ እርሱንም በመፍራት ከእርሱ ጋር በመኖር ብቻ ልናሳልፍ ይገባል። በዓለም ላይ የሚመጣ ምንም አይነት የሆነ ክፉ ነገሮች ምናምን ቢደርሱብን እንኳን ልናይ የሚገባው ጌታችን የሰጠን ከፊት ለፊታችን የሚታየውን ያንን ተስፋ ነው። እሱን ነው ማየት ያለብን እና ያ ተስፋ እንዳልኳችሁ ቅድም እንደ መልህቅ ይሆነናል። እሱን እያየን መከራ ይደርስና ለትንሽ ጊዜ ነው፣ ለአጭር ጊዜ ነው። ጌታ መጥቶ መከራን ተቀብሏል። ጴጥሮስም እንደሚለው ነው፣ እርሱ መከራን ተቀብሏል። እንግዲያውስ እኛም በመከራ እናሳልፋለን። ጌታችንን በመከራው መምሰል ነው። እኛ መከራን የምንቀበለው ሰርቀን መሆን የለበትም። ጴጥሮስም ይላል ክፉ ነገር እናድርገን ምናምን መከራ ብንቀበል ለእኛ ምን ጥቅም አለው? ሰርቃ አንዱ በጥፊ ቢያጋጭ መከራ ተቀበልኩ ልትል ነው? አይደለም። ከሌላ ሰው ሚስት ጋር ስትዘሙት ተገኝተ ወገብን ቢልል መከራን ተቀበልኩኝ እኔ ክርስቲያን ልትል አትችልም። ኦፍኮርስ ይታወቃል። ይህ በራሳችን በኃጢአት በራሳችን ጉዳይ ነው መከራ የተቀበልነው። ይህ የራሳችን ጉዳይ ነው። ግን ደግሞ ጌታን በመጠባበቅ ውስጥ እየኖርን ክርስቶስን በመምሰል ሕይወት ውስጥ ለመኖር እየሞከርን ለሚደርሱብን መከራዎች ሁሉ ግን ጌታ ተመልካቻችን ነው ጋይስ። ጌታ ያይናል። ጌታ ቅርባችን ነው፣ በጣም ሩቃችን እንኳን አይደለም። ስለዛ ከፊት ለፊታችን የሚታይ አንዳች የሆነ ተስፋ አለ። ያ ተስፋ እንደ መልህቅ ነው። ይህ ተስፋ እንዳትረሱ። ምን የሚል ነው? ጌታ በዮሐንስ ወንጌል ምዕራፍ 14 ላይ ወደ አባቴ እሄዳለሁ መኖሪያንም በዛ አዘጋጅላችኋለሁ ብሎ ታላቅ የሆነ ነገር ነገራቸው ለደቀ መዛሙርቱ። ወደ አባቴ እሄዳለሁ በዚያም መኖሪያን አዘጋጅላችኋለሁ አለና ማለት ነው። ቀጠል አድርጎ እዛው ዮሐንስ 14 ቁጥር 3 ላይ ማለት ነው። ቀጠል አድርጎ ወደ እናንተም እንዲሁ ደግሞ ወደ እናንተ ተመልሼ እመጣለሁ እወስዳችሁም አለው ያለው። በስመ አብ! እኔ ይሄ ተስፋ ቃል እንዴት ነው የሚያስደስተው ጋይስ! መጥቼ እወስዳችኋለሁ እንዲህ በጌታ ስም። ይሄ እኮ ጌታ ይመጣል። በቃ ማለት እናምናለን መቼስ ቃሉን እንደሚጠብቅ ጌታችን መቶ እንደሚወስደን 101% እርግጠኛ ነን። ጌታችን ይመጣል፣ መቶ ሁላችንንም ሰብስቡን ይወስደናል ማለት በቃ የእርሱ የሆኑትን ይወስዳል። የእርሱ የሆኑትን ማለት በነገራችን ላይ ነሰሰርሊ እንደው በሃይማኖት በምግባራቸው በእምነት በምግባራቸው ምናምን በጣም ፐርፌክት የሆኑትን ብቻ ማለት አይደለም። መቶ ያፈሩትን ብቻ ማለት አይደለም። በቃ የሆነ እንደው የሚጥሩትን ጌታን የሚወዱትን እኔ ጌታ ማለት ነው እንደዚህ በቀላሉ ህዝቡን አይተውም በፍጹም። ዝም ብሎ ሰነፍ ናችሁ በቃ ዞር በሉ ምናምን ብቻ የሚል አይደለም።
የሚወስደው እነማን ነው ከተባለ ጌታን እርሱን ኢየሱስ ክርስቶስን የሚወዱትን የምርም ማለት ነው የምርም ከልባቸው ወደውት ከዛ በኋላ ምንም እንኳን በተለያየ ምክንያት የሚስቱ የሚወድቁ ቢሆኑ እንኳን ግን ቶሎ ቶሎ የሚመለሱትን ጌታ ሆይ ይቅርታ አባ እያሉ እንደ ሕፃን ልጅ በእርሱ ፊት የሚኖሩትን ንስሐ እየገቡ ይቅርታ እየጠየቁ አምላካቸውን ከቅዱስ ምስጢር የሚሳተፉትን ጌታ ኢየሱስ ይወስዳቸዋል። ምንም እንኳን ጥሩ ባይሆኑ ምንም እንኳን ከፍ ባይሉ ግን በእቅፉ ሆነው የሚያጠፉትን አይተዋቸውም። በእቅፉ ሆነው የሚያጠፉትን ያልኳችሁ ማለት በጣም አደገኛው ነገር እኛን የሚያጠፋን ምንድን ነው ከተባለ ከጌታ እቅፍ ውጭ ሆነን ስናጠፋ የሆነች ነገር አጠፋን ማለት ሁላችንም በእግዚአብሔር እቅፍ ነን። እንግዲህ ከዛ በኋላ በእግዚአብሔር እቅፍ ያለ አንድ ልጅ አጠፋ እንበል። እሺ አጠፋ እንበል። ይረብሻል ትንሽ። አጠፋና አንድ ልጅ በእግዚአብሔር እቅፍ ያለ እንዳትረሱ፣ በእግዚአብሔር እቅፍ ያለ አንድ ልጅ አጠፋና ሲያጠፋ ምንድን ማድረግ ያለበት? እዛው በእቅፉ እንዳለ አባ ይቅርታ፣ ልጅ ነዋ፣ አባቴ ይቅርታ፣ አጠፋው፣ በደልኩ፣ ይቅር በለኝ። ከዛ እግዚአብሔር አይዞ ልጄ። ጌታ ኢየሱስ ዝም ብሎ የሆነ የማይራራ አይነት አይደለም። ለዛ ነው በነገራችን ላይ ጳውሎስ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ያለው ማለት ነው። ድካማችንን እንዳል ያውቀዋል። አሁን እኛ በጣም አደገኛ ድካም ውስጥ እንገባለን። የሆነ በአደገኛ ኃጢአት ድንገት ልንወድቅ እንችላለን ምናምን እና ጌታ የማይረዳን ምናምን ነው የሚመስለን። ጌታ በጣም ነው የሚረዳን እና ልክ እንደዛ ስንወድቅ ማለት ነው ጌታ ወዲያውኑ የሚያስበው የኃጢአተኛ ብሎ የሚፈርድብን አይደለም። እንዲህ በፍጥነት ወደ ፍርድ አይገባም ከኛ ጋር። ልጄን ነው የሚለው። እናት ልጇ ልክ ሲወድቅባት ብታይ ማለት ነው፣ አንዲት እናት ልጇ ሲወድቅባት ብታይ ይሄ ልፍስፍስ አትለውም። ልጄን ብላ ነው ተንሰፍሰፋ ሄዳ የምታነሳው። ጌታ ኢየሱስ አንዲት እናት ለልጇ ከምትንሰፈሰፈው በላይ ይንሰፈሰፍልናል። በዛ ደረጃ ይወደናል። ከዚያ በላይ ከእናት በላይ በነቢይም እንደተነገረው ነው። እናት ልጇን እንኳን ልትተው ትችል ይሆናል። እግዚአብሔር ግን ሕዝቡን አይተውም፣ እኛን አይተወንም። ስለዛ ስንወድቅ ሲያየን በኃጢአት ምናምን ጌታ ኢየሱስ ሲያየንና ማለት ነው ልፍስፍስ ይኸው ወደቀ ኃጢአተኛ አይለንም፣ ልጄን ነው የሚለው ልጄን። ስለዛ ልክ እኛ ይቅርታ አባ ስንል እርሱ የሚያደርግልን ነገር መንከባከብ፣ መመገብ፣ ማብላት ምናምን ያውም የራሱን ቅዱሱን ስጋውን ጋይስ ክቡሩን ደሙን ያበላናል፣ ያጠጣናል። ይህ ብቻ አይደለም፣ በጸጋ እንድናደግ ይረዳናል፣ እምነትን ይጨምርልናል። አይዟችሁ አይዞ እያለ እያበረታ በቅዱሱ መንፈስ በጸጋው እያበረታ እያሳደገ የሚያኖርህ ነው። የእኛ መሰረታዊ ችግር የሚፈጠረው መቼ እንደሆነ አሁን ልንገራችሁ። ቀደም የጀመርኩት እሱን ስለሆነ ማለት ነው። መሰረታዊ ችግር የሚሆነው መቼ ነው? አጥፍታችሁ ማለት ነው ይቅርታ አባ ከማለት ይልቅ ራሳችሁ አጥፍታችሁ ራሳችን አጥፍተን ራሳችን ደግሞ እግዚአብሔርን ጥለነው እንሄዳለን። ይህ በጣም አሳፋሪ፣ ይህ ትዕቢተኝነት ነው። ባለማወቅ ብዙዎቻችን እንደዛ እናደርጓለን። ግን ይህ አደገኛ ትዕቢት፣ እግዚአብሔርን የሚያስከፋው ይሄ ነው። ራሳችን አጥፍተን ደግሞ ራሳችን ደግሞ ከእግዚአብሔር እቅፍ እንኮበላለን፣ እንወጣለን። በቃ በዛው በኃጢአት ነው እንደውም በኃጢአት እጸናለሁ ቻው አይነት ነገር ማለት ነው። እና ከእግዚአብሔር ርቁ ኃጢአት እየሰሩ መኖር አደገኛ ነው። ከእግዚአብሔር ርቀን ኃጢአት እየሰራን መኖር አይደለም ያለብን። ወደ እግዚአብሔር ቀርበን ወደ ጌታ ቀርበን እዛው በእግዚአብሔር እቅፍ እያለን ማለት ነው። ኃጢአት ድንገት ብንሰራ እንኳን ብንወድቅ እንኳን ልንወድቅ እንችላለን። ኃጢአት ልንሰራ እንችላለን። ዊና ፐርፌክት የት ማለት ገና ወድቅ መነሳት ጻድቅ ነው የተባሉ በነገራችን ላይ የሚወድቀው የሚነሳ ጻድቅ ነው የተባሉ። ስለዚ እንወድቃለን፣ ግን ወድቀን አንቀርም። ክርስቲያን አይወድቅም አይባልም፣ ይወድቃል። ድብና አድርጎ ይወድቃል፣ ግን ይነሳል። ከእግዚአብሔር ከአባቱ ጋር ይኖራል፣ ከአምላኩ ጋር ይኖራል። ስለዛ ምን እያልኳችሁ ነው ጋይስ? ሁልጊዜም ቢሆን በእግዚአብሔር እቅፍ እንኖር፣ በአባታችን እቅፍ እንኖር። እዛው ቆሻሻችንን ብስ እያደረገልን ከላያችን ላይ ቆሻሻችንን እርግፍ እያደረገልን እርሱ ያኖረናል ጋይስ፣ እርሱ ያኖረናል። እና በእግዚአብሔር እቅፍ ሆነን እየወደቅን እየተነሳንን ቢሆን ማለት ነው። ግን በእግዚአብሔር እቅፍ ከኖረን ከቅዱስ ሚስጥርና ከንስሐ ህይወት ካራቀን እንዳልኳችሁ እየወደቅን እየተነሳንን ቢሆን በእግዚአብሔር እቅፍ በአባታችን እቅፍ ስንሆን ጌታ ኢየሱስ ሲመጣ ማለት ነው በቃ በዛው በእቅፉ እንዳለን ነው የምንሄደው። አይ አንተ እንደው በእኔ እቅፍ ብትሆንም ግን የሆነ እየወደቅ እየተነሳ ነበር፣ ብዙ ጊዜ ወድቀሃል፣ አንተ ውጣ አይልህም። ጌታ ኢየሱስ
ብዙ ጊዜ መውደቃችንን አይቶ አያርቀንም። ካራቀን የሚያርቀን ምን ሲሆን ነው? ወድቀን ማለት ነው። ጭራሽ በእግዚአብሔር ላይ ጀርባችንን ሰተነው በቃ ዞር በልልኝ ብለነው ጥለነው የሄድን እንደሆነ ያኔ ለራሳችን ፍላጎት አሳልፎ ሊሰጠን ይችላል። ኦኬ አትፈልጉኝም በሉ እንግዲህ ይላል። በስመ አብ። ከሱ እግዚአብሔር ይጠብቀን። ጌታ ኢየሱስ በመጣ ሰዓት ጋይስ አስቡት። ጌታችንና መድኃኒታችን ኢየሱስ በመጣ ሰዓት ለዘላለም በቃ ቻው ሲለን፣ አረ በኢየሱስ ይሄ አያድርግብን። ጌታ በመንግስቱ በመጣ ጊዜ ያስበን። ይሄ በጣም አስፈሪ ነው። እኔ ይሄ እሳት፣ ትል፣ ምናምን ቅፍርጥስ ምናምን የሚባሉ ነገሮች እነሱ ሁሉ በነገራችን ላይ ሜታፎሪካል ናቸው። ያው የሚያስጠሉ ነገሮች ስለሆኑ በእነሱ መልኩ ይሄ የሚያቃጥል ምናምን በጣም እንደው ምቾት የሚነሱ ነገሮች ስለሆኑ በሱ ተገለጠ እንጂ እሳቱም ትሉም ምኑም እያንዳንዱ ክፉ ነገሮች ሁሉ ጌታን ማጣት ናቸው። እንዴ ኢየሱስ ክርስቶስን ለአንዴና ለመጨረሻ ጊዜ ልታጣው ማለት ነው። የለም በቃ አታገኘውም ከዛ በኋላ ልትባል። ኧረ ይሄ ጋይስ በጣም አስፈሪ ነው። ግን አንዳንድ ሰው ምን ሊል ይችላል መሰላችሁ? እችን ብቻ ተናገሬ ልጨርስ። እችን ልናገርና ከዛ በኋላ የሁሉ ነገር ከፍልሰቷ ጋር ምን እንደሚያገናኘው ነግራችኋለሁ። ያው በሱ ላይ የተነሳ ነው እንዳትረሱት፣ በዛው ላይ አስታውሳችኋለሁ ማለት ነው። አንዳንድ ሰው ምን ሊል ይችላል? አይ እኔ አሁን እዚህም ዓለም ላይ ያለው ይሄ ዓለሙ ግን ተመቸኝ ማለት ወደዋለሁ። እኔ እዚህ መሆኔን በዙሪያ ያሉ ነገሮች ምናምን በጣም ደስ ይሉኛል፣ ይመቹኛል እና እነዚህን እንደው ከማጣን እንደው ትንሽ ጊዜ እንደውም እዚህ ብንኖር እንደዚህ ዝም ብሎ በዓለም ብንቀጥል ራሱ ደስ ይለኛል የሚል ሰው ሊኖር ይችላል። ኢየሱስ ክርስቶስ መጥቶ ከጌታ ጋር ምን አይነት ልንኖር ነው? ይህን ሁሉ ነገር አተን እንዴ አሁን ላይ የሚያስደስቱን የተለያዩ ነገሮች ይኖራሉ አይደል? ከትንንሽ ነገሮች እስከ ትልልቅ ነገሮች ኢቨን እስከ ቤተሰባዊነት ነገሮች ምናምን የተለያዩ የሚያስደስቱ የሚመስሉ ነገሮች በጣም በርካታ ነገሮች አሉና እነዚህ ሁሉ ነገሮች ሊቀሩብን ከዛ ከጌታ ጋር ልንኖር ከጌታ ጋር ደግሞ እነዚህ ሁሉ ነገሮች የሉም። ታዲያ ምን አይነት ደስታ ሊፈጠርብን ነው? እንዴት ያለ ደስታ ይመጣል ብለን ልናስብ እንችላለን። ይህ እንዴት ያለ ነው? ያው በተደጋጋሚ እንደምንናገረውም አሁን ላይ የሚያስደስቱ የሚመስሉን ብዙ ነገሮች ማለት ነው ለጊዜው ነው የሚያስደስቱን። ለዚህ ትልቁ ማረጋገጫችን ወይም ትልቁ አስረጃችን በራሳችን በህይወታችን አንድ ነገርን ለምሳሌ አስተን ማየት እንችላለን። ለምሳሌ እናንተ ህፃን እያላችሁ በእድሜ ምን ነበር የሚያስደስታችሁ? ህፃን እያለን የሚያስደስተን ነገር ምን ነበር? ለምሳሌ ጭቃ ማብኳት ለአንድ ህፃን ልጅ ሊያስደስተው ይችል ይሆናል እና ጭቃውን ማብኳት ያስደስተው ይሆናል። አሁን ካደጋችሁ በኋላ ጭቃ አብኩ ብትባሉ ታደርጉታላችሁ? የምር ይህ ነገር እናንተን የሚያስደስት ነው? በፍጹም። እሱን ላድርግ ብትሉ ራሱ የሚያሳፍራችሁ የሚያሸማቀቃችሁ አይደለም? የስ ነው። ተመለሳችሁ እንደ ህፃን ልጅ ጭቃ እናብኩ አትሉ። እሱን ተውት። ፊኛ ለምሳሌ እየነፋችሁ ማለት ነው። ፊኛ አፉፌ እንደዛ የሚባለው ፊኛ እየነፋችሁ በሱ እንትን ማድረግ ምናምን በሱ በጣም ያዝናናን ያስደስተን ነበር። መቼ? ህፃን እያለን። አሁን ላይ የሚያስደስታችሁ ነገር ህፃን ላይ እያላችሁ አያስደስታችሁ ነበር። ህፃን እያላችሁ በቃ ከእድሜያችሁ አንጻር ያኔ የነበረው ነገር አስደስቷችኋል። አሁን ላይ ለምሳሌ አሁን እንደ ምሳሌ ነው እየነገርኳቸው ያሉት። አሁን ላይ ጥሬ መብላት በጣም የሚያስደስተው ሰው ማለት ነው ህፃን ልጅ እያለ ጥሬ መብላት ጭራሽ አይችልም። እንኳን ሊያስደስተው የመብላት ሙዱም ጭራሽ ኑሮ አይችልም። አሁን ደግሞ ያስደስተው ጀመር። ይህን ነገር ለምን እየነገርኳችሁ እንደሆነ በጣም ግልጽ አድርጓለሁ። ግልጽ ካልሆነላችሁ ግን በደንብ አድርጋችሁ ስሙ። ህፃን እያላችሁ አንዳንድ ነገሮች ያስደስቷችሁ ነበር። አሁን ላይ ግን ጭራሽ ከንቱ ነገሮች ናቸው ለእናንተ። በፍጹም እናንተ ቅዱስ ሚስጥር ቶሎ ስንሳተፍ ስንጸልይ፣ ጸሎት በጣም መስት ነው። ንስሐ መግባትና መቁረብ ብቻ አይደለም። የሚቆርብ ሰው ቶሎ መጸለይ ያለበት አጫጭር ጸሎት ሊሆን ይችላል። ግዴታ ለብዙ ደቂቃዎች ለሰዓታት ምናምን ቆማችሁ መጸለይ ላይ ይጠበቅባችሁ ይችላል። ግን አትሊስት አጭር ጸሎት ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ እያለን ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ ደጋግመን እንዲህ ብንጸልይ አሁን ትልቅ ጸሎት ነው። በጣም ትልቅ ፓወርፉል ጸሎት በተደጋጋሚ ተናገረነዋል። ቤተክርስቲያን ሄዳችሁ 12 ጊዜ እግዚኦ መሐረነ ክርስቶስ በሉ ትባላላችሁ፣ እንባላለን። ምንድን ነው እግዚኦ መሐረነ ክርስቶስ? ጌታ ክርስቶስ ወይ ማረን፣ አቤቱ ክርስቶስ ወይ ማረን አይደለም? ጌታ ክርስቶስ ወይ ማረን፣ ጌታ ክርስቶስ ወይ ማረን፣ ጌታ ክርስቶስ እያለ 12 ጊዜ። አሁን ይሄ
ሀሳባችንን ህሊናችንን ሁሉ ይቀድሰውና ወደ ጌታ ያቀርብናል። እና ደጋግመን የጌታችንን ስም በጠራን ቁጥር ደጋግመን እርሱን በተጣራን ቁጥር ወደ ጌታችን እየቀረብን ጌታን መናፈቅ እየጀመርን በልባችን ውስጥ የሆነ ክርስቶስን መውደድ ሙልት እያደረገው ልባችንን ይሄዳል። ጌታችንን መውደድ ማፍቀር ልብን የሚሞላ ቴሌግራም ላይ ባለፈው እየጻፈው ነበር እንደውም እና እኔ ዓለም ላይ ካለ ውዱ ነገር ኢየሱስን መውደድ ማፍቀር ነው። ጌታን የሚወድ ሰው ሁሌ ልቡ ሙሉ ነው ማለት ክርስቶስን መውደድ ታላቅ ነገር ነው እና ኤኒዌይስ ጌታችንን ወደነው ስንኖር አሁን በኋላ ላይ የሚጠብቀን ደስታ በጣም ታላቅ ነው። በጣም ታላቅ አሁን ላይ የሚያስደስታችሁን ነገር ይዛችሁ ማለት ነው የህፃንነታችሁን ዞር ብላችሁ ስታዩ አይ ልጅነት ብላችሁ እንደምትታዘቡት ማለት ነው። ያኔ ደግሞ ከጌታ ጋር ስንኖር አሁን የሚያስደስተንን ነገር ዞር ብለን አንዳንዱ ኃጢአት ስለሚሆን ጌታ ሆይ ይቅር ብለን እንዴት ያለ ከንቱ የሚያስጸይፍ ነገር ነው ብለን እንጸየፈዋለን። ኖርማል ኃጢአት ያልሆነውም ነገር ደግሞ ከንቱ ብለን እናልፈዋለን። ያኛው በጣም የሚበልጥ እጅግ የተሻለ የሆነ ደስታ አለ። እንዳልኳችሁ አሁን ላይ ጌታን በመውደድ በመኖር ውስጥ በስሱ ኤክስፒሪየንስ እናደርጓለን። በሙላት ወደ ጌታ መንግስት ስንገባ ደግሞ ፍጹም ልዩ የሆነ ደስታ ውስጥ ቃላት ሊናገሩት የማይችሉት እንግዲህ ለጊዜው ልብ የማያስበው አእምሮ የማያስበው ያልተነገረ ታላቅ የሆነ ደስታ ውስጥ እንገባለን። እርሱም ከጌታችን ጋር ነው። ከጌታችን ጋር መኖር ነው። ያ ሁሉ ደስታ ከጌታ ጋር መኖር ነው እና ጌታ ይመጣል እንዲያስበዋል። አንተ ዘለ እግሩ ላይ የጌታ እግር ላይ ጥምጥም ብትል ከዚህ ላይ ምን የሚያስደስት ነገር አለ? ጌታ ኢየሱስ ከቅዱሳን ሁሉ ጋር ይመጣል እና ጌታን ታየዋለህ። ኧረ ቅድስት ድንግልን ታገኛለህ። ቅዱሳኑ ሁሉ እነ ጳውሎስን፣ ጴጥሮስን፣ ሌሎች ቅዱሳን አባቶቻችን በኋላ የመጡትን ሁሉ ከእነሱ ጋር መኖር ትጀምራለህ። እንደዚህ አይነት ማህበር ውስጥ ማለት አሁንም እዛው ማህበር ውስጥ ነህ። አክቹዋሊ በሙላት ስትገባ ግን ወደ አንዳች ታላቅ የሆነ ደስታ ውስጥ ትገባለህ። ዘላለማዊ ደስታ ወደ ጌታ ኢየሱስ በሙላት ትገባለህ እና ወደዚህ የምንገባው ሞተን ስንነሳ ነው። ይህ የሙታን ትንሣኤ ለእኛ ብቻ የተሰጠ አይደለም። ለእኛም፣ ለእመቤታችንም፣ ለሁላችንም፣ ለሰው ዘር ሁሉ፣ ለእኛ ለሁላችን የክብር ትንሣኤ በጌታ ለሚያምኑ ሁሉ የተሰጠ ነው እና ይህንን ነገር በጣም የሚያስደንቀን ግን ጌታችን ሞቶ ተነስቶ ነው በቃ ይፈጸመልን። ቀደም ብላ ግን እመቤታችን ጋርም ደግሞ ተሰጥቶልናል ነው። ስለዚህ አሁን ጀነራል የሆነው ይህ ትንሣኤ ጠቅላላ የሆነው ትንሣኤ ለሁላችንም የሆነ ትንሣኤ ቀድሞ ለእመቤታችን ተሰጠ። ስለዛ ቅድስት ድንግል አስነሳት ጌታ ኢየሱስ በክርስቶስ የትንሣኤ ኃይል እኛም እንነሳለን። ቅድስት ድንግል ተነስታለች። የተነሳችው በራሷ ነው? በፍጹም። ጌታ ኢየሱስ ሞቶ ባይነሳ ኖሮ ቅድስት ድንግል መነሳት ትችል ነበር? አትችልም። ጌታ ብቻውን ይችላል። እዚህ ላይ ትንሣኤ ላይ ክርስቶስ ብቻውን ነው መነሳት የሚችለው። ማናችንም አንችልም። የትኛውም ሰው ሞቶ መነሳት የሚችል የለም። እንዳትረሱ ይህንን ጋይስ። ፕሮቴስታንት ወንድም እህቶችም ካላችሁ ያው ይህንን በግልጽ ልንነግራችሁ እንወዳለን። ማንም ሰው ሞቶ መነሳት የሚችል የለም ጌታ ኢየሱስ ሲቀር። ክርስቶስ ብቻውን ነው መነሳት የሚችለው። ሞትን ድል አድርጎ መነሳት የሚችለው አንድ ብቻ ነው። እርሱም የሕያው እግዚአብሔር ልጅ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው እና ጌታ ሞቶ በመነሳቱ ግን ሁላችንን ደግሞ አስነሳችኋለሁ አለ። ኦኬ፣ ጌታችን ተነስቷል። ስለዚህ እኛም እንነሳለን። ማን? እኔ፣ እናንተ፣ ቅድስት ድንግል ሁላችንም እንነሳለን። ቅድስት ድንግል ግን ይህንን ትንሣኤ አስቀድማ አገኘችው ነው። ችግር አለ? ምንም የለም። ይህ ነገር እንደውም ለእኛ ምንድነው ጥቅሙ ካልን ጌታ የተነሳው አምላክም ስለሆነ ነው ብለን እንዳናስብ። ሰው ብቻ ነን እኛ፣ ጌታ ሰው ብቻ አይደለም። እኛ ግን ሰው ብቻ ነን እና ባንነሳስ ብለን እንኳን እንዳናስብ ያደርገናል። የስ በእውነትም እንነሳለን ብለን እንድናስብ እምነታችንን ከፍ የምናደርግበት ነገር ሊሆን የሚገባው እና ይህንን ታላቅ ተአምር በማየት ተአምር ነው ሰው ይህንን ነገር በማየት ይሄ የምስራቹን ዜና እንዳትረሱት እሺ። እንደ ምሳሌ የሰጧችሁን ጌታ እንደሚመጣ ማለት እንደሚወለድ ምናምን ለሁላችንም ነው አይደል? ይሄ ነገር መቼስ የክርስቶስ ሰው የመሆኑ ጉዳይ ግን ሁላችን ጋር የደረሰው በኋላ ላይ ነው። ከማን በኋላ? ቅድስት ድንግል ጋር ከመድረሱ በኋላ። ቅድስት ድንግል አስቀድሞ ይህን የምስራች የሰማችው በመላኩ በኩል። ጭራሽ ጸነሰችው፣ ጭራሽ ወለደችው፣ ኧረ አቀፈችው፣ ጡቷን መገበችው። አረጋዊ ስምዖን ተናገረ፣ በነፍስሽ ሰይፍ ያልፋል አላት። ጌታችን የዓለም መድኃኒት እንደሆነ ተነገረለት። ይህ ሁሉ ነገር ሲፈጸም ደቀ መዛሙርቱ አልሰሙም። ግን ይህ ነገር ለደቀ መዛሙርቱም ነበረ፣ ለእኛም ነበረ። ቀድሞ ግን ለእመቤታችን ተነገረ፣ እግዚአብሔር ባወቀ።
በእርሷ በኩልም መጥቷልና እና የትንሣኤውንም ለሁላችንም ነው። ምንም የተለየ ነገር የለም። የእመቤታችንም ትንሣኤ የእኛም ትንሣኤ አለ፣ ሁላችንም ጋር ተመሳሳይ ነው። በጌታችን በኩል ነው ሁላችንም የምንነሳው። ግን ቀድሞ እንደው እመቤታችንን አነሳትና መቃብሯ ባዶ ሆነ ነው እያለን ያለ ነው። ስለዛ ይህ ፍልሰቷ ይህንን የምናስብበት ተስፋችን በደንብ የምንሰንቅበት ጭምር ነው። ፊት ለፊት ላይ ያለውን ተስፋ ጌታችን ሰጥቶናል። ቀደም እንዳልኳቸው ዮሐንስ 14 ላይ መጥቼ ወስዳችኋለሁ ብሎናል እና መጥቶ ይወስደናል ኢየሱስ። ይህንን ተስፋ የምንሰንቅበት ሞተር እንደማንቀር። ስለዚህ ስንኖርም አኗኗራችን በዚች ምድር ላይ ስላለችው ጉዳይ ብቻ እያሰብን ሳይሆን በኋላ ጌታ መጥቶ ስለሚወስደን ጌታ ኢየሱስን እያሰብን እንድንኖር የሚያደርገን ትልቅ ክስተት ነው እና ትልቅ ተአምር ነው። ፕላስ ደግሞ ይሄ በዚህ የቅዱሳኑን ህብረት እንድናስብ አሁን በዚህ ጸሎት ውስጥ በተለይ ከእመቤታችን ምልጃም እንድንሳተፍ ዝም ብሎ እንደዚሁ በመጾም ብቻ አይደለም የሚመጣው። በደንብ በንጽህና በመመላለስ ከቅዱስ ሚስጥር በመሳተፍ የምርም በህብረት ውስጥ መኖር እንደሚገባን በመኖር ውስጥ ለመኖር ስንሞክር ቅድስት ድንግል ደግሞ ስለሁላችን ትጸልያለች፣ ትለምናለች። ቅድም አንድ ሰው ይሄ ሉተርም ይህንን ያምናል ብዬ የተናገርኩትን ለመንቀፍ ነገር ሲሞክር አይቼ ነበር እና ሉትራኖች እንደውም ይህንን በእምነት መግለጫቸው ላይ ሳይቀር በተለይ የኦግስበርግ ኮንፌሽን አፖሎጂ ላይ ይህንን ያስቀምጣሉ። ድንግል ማርያም ስለ ቤተክርስቲያን ተማልዳለች ይላሉ። ማርያም እንዳትረሱ ጋይስ፣ ይሄ ለእናንተ ይጠቅማሉ፣ ለክርስቲያኖች አይጠቅምም። ግን እንደው የሆነ ግንጥል ብለን እኛ ብቻ የምንቀበላቸው ነገሮች እንዳይመስላችሁ እሱን በማሰብ እንጂ ማርቲን ሉተር የፈለገውን ቢል አለ አላለ ጉዳያችን አይደለም። እውነቱን ለመናገር እሱ ስላለ ምንም እውነት የሚሆንም ሐሰት የሚሆን ነገርም የለም። ሉተር ስላላለ እውነት የሚሆንም የማይሆንም ነገር የለም። ቤተክርስቲያን ስላለች ነው እውነትም የሚሆነው እውነትም የማይሆነው እንጂ ሉተር ስላለ አይደለም። ለተጨማሪ እውቀት ግን አፖሎጂው ላይ የኦክስበርግ ኮንፌሽን አፖሎጂ ላይ የነፍልም መላእክት ላይ ማለት ነው ድንግል ማርያም ለቤተክርስቲያን ትጸልያለች ይላሉ፣ በሰማይ ሆነ ማለት ነው። ማርቲን ሉተር ደግሞ እንዳልኳችሁ የእመቤታችንን ፍልሰቷን ያምናል። በስጋ የምር መፍለሷን ማለት ነው መሄዷን ያምናል ሉተር። እሱ ስላመነ ይህ ነገር እውነት ነው ማለት ነው እያልን አይደለም። እንዳትረሱም ሉተር ስላላለ አይደለም። ለተጨማሪ እውቀት ብቻ ነገርኳችሁ እንጂ ከዛ ውጭ ግን ጥንታዊን አብያተ ክርስቲያናት ሁሉ የሚቀበሉት እንደሆነ ነግሬያቸዋለሁ። እኛ ጋር ዶግማ ባይሆንም የሚታመን እውነታ ነው። በምን መልኩ ነው ፍልሰቷ የሚለው ላይ የተለያዩ ሀሳብ ቢሰጥም አብዛኛው ግን እንዳልኳችሁ ይህንን ሪዘሬክሽኑን ትንሣኤውን እንደው ከኛ ቀድማ እመቤታችን ጋር ደርሷል የሚለው ይያዛል። ከዛ አንጻር እንመለከተው ይገባል። እናንተ ሰዎች እንዳትረሱ እንደው ጋይዝ ጌታን በጣም በቃ እንደው ከፊት ለፊታችን ሁሌም ጌታን ነው ማስቀመጥ ያለብን እና በርቱ። ጌታ ይርዳችሁ፣ ያበርታችሁ። ያ እንደዛ ነው።